እሺ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? የዩቲዩብ ቤተሰቦች እንዴት ናችሁ? እና ዛሬ የመጣሁት በጣም እውነቴን ነው የምላችሁ። በአንድ በኩል አዝኛለሁ፣ በአንድ በኩል ደግሞ ምንም ማድረግ አይቻልም። እንግዲህ ካበደው ጋር ማበድ አይቻልም። ትክክል ነሽ። ስለዚህ ምን ማድረግ ይቻላል? እና እኔ አንድ አስተያየት ስለሰጣችሁ የመጣሁት ዛሬ እንደ አንድ ኢትዮጵያዊ ዜጋ ሆንኩት ገባችሁ? አንድ ነገር ብቻ ልነግራችሁ የመጣሁት ኮሜዲያን እሸቱ በለቀቀው ቪዲዮ ላይ በጣም ብዙዎቹ እሱ አሁን ስማችሁን አልጠራም፣ ይሄ ነው አላለ፣ እንደዚህ ነው አላለ። ግን በነገራችን ላይ ትክክል እኮ ነው የተናገረው፣ ውሸት አይደለም። ሲጀመር አበሻ ደግሞ እውነት አይወድም። እየመረራችሁ ዋጡት፣ ምንም ማድረግ አይቻልም። እየመረራችሁ እንደሆነ ዋጡት። ለምንድን ነው አንድ ሰው ራሱን አዋርዶ የሚያመጣው ብር ገንዘብ ወይ እስከመቼ ድረስ ነው የሚያኖራችሁ? ነገሩን አስቡ። በጣም ብዙ መንገድ አለ። መልካምነት እየሰራችሁ በጣም ብዙ ማለት ስራ አለ። መልካም አትስሩ ከፈለጋችሁ ግን በጣም ማለት ነገር አለ። በብዙ መንገድ ሰርታችሁ ማግኘት ስትችሉ ግዴታ በቃላ እየተከፋፈተ ምንሽ የማይሆን ቃላትን እየተጠቀማችሁ ራሳችሁን ትጎዱና ትጠፉና ማለት ነው። ልክ አንድ ሰው መጥቶ እውነት ሲናገር ስለ እናንተ የሚያወራ ነገር ይመስላችኋል። ያው እራሳችሁ ስለምታውቁ ወጣችሁ እኔን የተናገርከኝ ብላችሁ እናንተ ካመናችሁ የምትሰሩትን ስራ እራሳችሁ ስለምታውቁት ነው ማለት ነው። ኖርማል ነው። ገባችሁ? ስለዚህ ወይም ከሃይማኖታችን አልሆን ወይም ሃይማኖታችን አልተው ወይም አላ በቃ ቆርጣችሁ ወይ ሃይማኖታችሁ ትታችሁ እንትን ሰው ልጅ ያለ ሃይማኖት መኖር ይቻላል? ሃይማኖት የሌለ ህይወት አለ እንዴ? ሃይማኖት በህይወታችሁ ውስጥ እምነት ከሌላችሁ በፈጣሪ ትታችሁ እንኖር ብትሉ እኔ እንጃ ህይወት አለ ብዬ አላስብም። ከያለ እግዚአብሔር ሁሉም ነገር እግዚአብሔር ያለበት ነው የሚያምረው። እግዚአብሔር የሚገኝበት ነው የሚያምረው። እና አንዳንዶቻችሁ በጣም በቃ እኔ ጀምር ይበላችሁ በጣም እሺ። ስለ ግብዣዬ ደግሞ በጣም ልጅ በጣም ሰው ውስጥ ነበረች ሰራ ነበር። ከዛ እንደምንም ብላ ላፍታ እንደ ስትል ወደ ሀገር ቤት እናንተ በጣም ትራለች ይችላል። እኛ እንደ ሴት ሆነን ሰው ማበረታታት እንደዚህ አይነት ሴቶችን ማበረታታት ሲገባ ጭራሽ በቲክቶክ እየመጣችሁ ተረግጣቷላችሁ። እኔ እንጃ እንደምትሆኑ ሰው ልጅ በቃ ስለለወጥ አትወዱ፣ ሲቸገር አትወዱ። እኔ ግራ ግብት ይብላኝ። ምንድን ነው የምትፈልጉት? እንደው አንዷ ግጥሟ ራሷ የሚያላ ቅዱስ የጠፋ እሷ ከምትናገሩ ልክ ደግሞ እዛ ላይ ቁጭ ብሎ የሚያዳምጡት ናቸው። የሚገርመኝና ልነግራችሁ አልችልም። ሰው ይሄ ሁሉ የተፈጠራለው በእኛ ሀገር ወይም በኢትዮጵያዊ ሰዎች ወደ ህዝብ ላይ ብቻ ነው። ሌላ ነጮቹ ይጫወታሉ ወይም ይደነሳሉ ምንላሉ። ከዛ ውጭ ያለ እንዴ በሚዲያ ላይ አንቺ እንዲያርግሽ አንተ እንዲያርግ አንተ ምና ምቀኛ በኢትዮጵያ ላይ ብቻ ነው። ምቀኝነት በኢትዮጵያ ብቻ ነው። እስካሁን አላየሁትም። እና ረጋ አድርጉት። የመጨረሻ አመት እየመጣችሁ ወይም የመጨረሻ እንትናችን እየመጣ ስለሆነ ተረጋጉ። መሄዳችን ካልቀረ ሁላችንም እንሄዳለን። ስለዚህ ምንም ሰራችሁ ቢያንስ እኛ መልካም ነገር የምንከተል መልካም ነገር የምናደርግ ሰዎች ቢያንስ ወደ ፈጣራችን እንሄዳለን። መሞታችንም አይቀርምና እናንተ ብትሞቱ ራሱ ገደል ጋንን ነው የምትገቡትና ራሳችሁን ብትመልሱላችኋለሁ። እውነቴን ነው የምላችሁ። በቲክቶክ ላይ ሆናችሁ አረብ ሀገር ሆናችሁ በተለይ ስለ ሴት አንዲት ሴት ልጅ ጥራ ለፍታ ህይወቱን እየተታገለች ያለች ሴትን እንደዛ በዛ ልክ መራገጥ፣ በዛ ልክ መሳደብ፣ ለዛው ከሴት አፍ ማውጣት የሌለበት ነገር ነው የምታወራው። እና እኔ ማንም ፎቶ መለጠፍ አልፈልግም። እዚህ ጋር እንዴት ነው ማለት አልፈልግም። ምክንያቱም ትርጉም የለም። በነገራችን ላይ ግንጃ መመለስ አቅቶት አይደለም። በጣም ነው ያደነኳት። የእነሱ ፎቶ እያንዳንዳቸው ፎቶ ለጥፋ ወይም መናገር አቅቶት አይደለም። ልጅቷ በጣም የምታስተውል ልጅ ነች። የምታስተውል በጣም አሪፍ የምታስብ ሴት ነች። እናንተ በእሷ ቦታ ስላቃታችሁ ነው እንደሷ ህይወቱን አሸንፋችሁ የሆነ በፍቅር ህዝቡን ሰዎችን በፍቅር አሸንፋችሁ ትልቅ ደረጃ መድረስ ስላቃታችሁ ሰውን ተሳድባችሁ ትልቅ ደረጃ ለመድረስ የምትሞክሩ
ሰዎች ዚስ ኖት ኔቨር በቃ ይሄ ትክክል አይደለም። በነገራችን ላይ ትክክል አይደለም። ምናችሁ ማያምረው ዛሬ ብታገኙት ምንም ሰርታችሁ ብታገኙት ራሱ ለጊዜ የሚበላችሁ እንጂ ምንም የሚያዘልቃችሁ ነገር የለም። ይሄ ምላሳችሁ አንድ ቀን እንትን ነው የሚከታችሁ እውነት ገደል። ዛሬ ሆይ 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 የሚላችሁ ሰዎች ማለት ነው መጨረሻ ላይ ስትደርሱ ጫፍ ላይ ስትደርሱ ወይም ገደሉ ስትገቡ ማለት ነው እጃችሁን ያስባለሁ። የዛሬ ተከታያችሁ ማለት ነው ገባችሁ? ወይም ፎሎ ወይም ተከታያችሁ። ስለዚህ እንደዚህ እንዳታደርጉ። ዩቱበር ሆኑ ቲክቶከር ሆኑ ምናችሁ ሚዲያ ላይ መስራት ከቻላችሁ በጣም ብዙ ነገር ይሰራል። በመሻል በቃ በፈለጋችሁ ነገር ግዴታ ሰውን ተሳድባችሁ ረግጣችሁ የሰውን ህይወት አፍራስታችሁ ላችሁ እኔ እንጃ። እውነቴን ነው የምላችሁ። አንዳንዴ ሚዲያ ላይ ግቢ የሚል የሚመቀሰው ስልክ ራሱ በጣም ነው የሚያናደኝ። አንዳንዴ እንደዚህ ሰራችሁ ለምንድን ነው በቃ አሁን ለምሳሌ ሳስበው አንዳንዴ ሁሉም ሰው ኢትዮጵያ ውስጥ ሀብታም ቢሆን ወይም ድህነት ቢጠፋ ምን ይፈጠራል ብዬ አስብኩ። እውነቴን ነው። ምን ይፈጠራል ሳስበው ምን ይፈጠራል? አሁን ራሱ እኮ እኔ እንጃ ሳስበው አይመጣም። በነገራችን ይሄ ነገር አይመጣም። ምክንያቱም እንታወቃለን ስንቱ ተወርቶ አያልቅምና ምቀኛ ከጎን ያለው ሩቅ አይደለም። ከአንተ ጋር የሚበላ ከአንቺ ጋር የሚበላ ከአንቺ ጋር የሚጠጣ ነው። ይህ ሁላችንም እናውቃታለን። ግን ቢሆን ምን እንደሚፈጠር አላውቅም። እስኪ እናንተ ይህን ቪዲዮ የምታዩት ምን ይፈጠራል ብላችሁ ታስባላችሁ? ኢትዮጵያ ውስጥ ሁሉም ሰው ከድህነት ቢወጣና ሁሉም ሰው ቢኖር ምን ይፈጠራል? እርግጠኛ ነኝ አንዱ ላይ እሳት ነው የሚለኩሰው። በቃ ሁሉም ለመገዳደል ነው የሚወጣው ብዬ ነው የማስበው። በዚህ ደረጃ ሀብታሙ አንዳንዱ እኮ አለፈለኝና በቃ ያላለፈው ሰው ለመርገጥ የሮጥ ያለው ሰው ነው ያለው የሚበዛው። ስለዚህ በተቃራኒ ደግሞ እንደዚህ አስባችሁታል። ለማንኛውም ለሁሉም ነገር ግን ፈጣሪ ያለ እና እኔ ከልቤ ማመሰግናችሁ እውነቴን ነው የምላችሁ። ዩቱቤን አሳድጉልኝ ፕሊዝ እና ዩቱቤን አሳድጉልኝ። እኔ እህታችሁ አገር ቤት ስገባ በጣም ብዙ ስራ አለኝ ስላችሁ እያንዳንዱ ማለት 40 ቀን መውጣት መቅረት አለበት። እንኳን በኋላ እውነቴን ነው የምላችሁ እንደኔ መቅረት አለበት ብዬ ነው የማስበው። ስለዚህ ወደ አገር ቤት ስገባ ምን ስራ መስራት እንደምንችል የአረብ ሀገር ሰዎች በምን ዋጋ ምን ያህል የሚለው እያንዳንዱ እየቀረጽኩ እሰራላችኋለሁ። እኔም እየሰራሁ ስለማሳያችሁ ከአሁኑ ፎሎ ማድረጋችሁ እንዳትረሱ። በጣም እኛ የአረብ ሀገር ያለን ሴቶች እኛ ማለት ነው የአረብ ሀገር ሴት ነች ወይ ስታሳዝን ሳይሆን የአረብ ሀገር ሴቷ እኮ ነች ታምር ሰራች ታረግ ሰራች መባል አለብንና ስለዚህ ሰው እንዲያዝንላችሁ አትፍቀዱ። ሰው በሰው እጅ መግባት የለብንም እኛ ኔቨር። እና እኔ በበኩሌ ማንንም ሰው መለመን አልወድም አልፈልግም። ምክንያቱም ፈጣሪ ይመስገን እጅና እግር እስካለ ድረስ ሰርቼ አመጣታለሁ። ማንንም ሰው ዛሬ የኢትዮጵያ ሕዝብ ብረዳችሁ ነገ ትልቅ ደረጃ ስደርሽ ምንድነሽ እኛን እዚህ ደረጃ ደረሽ ምንም ነገር እንድትናገር አይፈቅዱልሽም። እያየ ነው ነው እየሰማነው ነው። ስለዚህ እኔ ጉዳይ የአረብ ሀገር ሄት ሰው ቤት ያለሽ አንድ ነገር ልንገራችሁ። ዛሬ ባላችሁበት ጠንከራችሁ ሰርታችሁ ሀገር ቤት ገብታችሁ እንዲህ ነው ወዲህ ነው ሳይሆን ተረጋግታችሁ የሆነ የራሳችሁ ነገር ከፍታችሁ ለመስራት አላማ አውጡ እንጂ እዚህ ቁጭ ብላችሁ ፍቅረኛ ይዛችሁ ተንዘላዝላችሁ ምናምን ሀገር ቤት ገብታችሁ ከዚህ ባሰ መንዘላዘል ይመጣባችኋል ማለት ነው። ማንም ሰው አይዘንላችሁም። አበደች ጭንቅላቱ ትክክል አይደለም የምትባሉት ሰው ከዚህ ብሎ ራሳችሁን ለማዳን መጀመሪያ ባላችሁበት ሆናችሁ የምትሰሩት ስራ ላይ በጉልበታችሁ የምታመጡትን ብር በጥንቃቄ ማስቀመጥ። ቀጥታ ወደ አካውንትሽ ቀጥታ ወደ አካውንት እህቴ ነው ወንድሜ ነው አባቴ ነው ኔቨር። ኢትዮጵያ ውስጥ ኑሮ ውድ ነው ሳይታወቅ ነው የሚወጣው የሚጠፋው አለቀ። ከዛ ችግር ይበዛል። እኔ ነገርኳችሁ በእኔ በኩል ያለው። ስለዚህ በሌላ ቪዲዮ ደግሞ በጣም ብዙ ስለ ሰው ማውራት አልፈልግም፣ ስለ ራሳችን ነው ማውራት እንፈልጎና
ስለ አረብ ሀገር ሴቶች ማለት ነው። ስለዚህ ፎር አድርጉልኝ፣ ሼር አድርጉልኝ። እኔም ያለኝ እውቀት ወደ እናንተ አመጣለሁ። እናንተም ደግሞ በኮሜንት ልታስቀምጣላችሁ፣ ሼር ኮምፕሊት ታደርጉልኛላችሁ ማለት ነው። በጣም ነው የምወዳችሁ።